ቀጭን ረጅም ቆንጅዬ ግን ደግሞ በቤተሰቦቿ ፍቅር ውስጧ የነደደ እናቴ ትኖር ይሆን በህይወት? በቃ ዘሮቼን ካሉ ባገኛቸው በጣም ነው ደስ የሚለኝ። እናቴ ከሞተች በኋላ ትንሽ ቆየሁኝ። አዶፕት ካረገኝ አባቴ ጋር በጣም ክፉ ሰው ነበረ። መልክሽን አይቶ የኔን ቤተሰብ ትመስያለሽ ብሎ የጠየቀሽ ሰው አለ? ፈረንሳይ ውስጥ ያገኘሽ ኢትዮጵያዊ? ቴዲ አፍሮን በጣም አዳምጠዋለሁ። በተለይ የትኛው ዘፈኑን? ኢትዮጵያ በተለዩ ጊዜ የኢትዮጵያን ሙዚቃ አዳምጣለሁ፣ የኢትዮጵያን ምግብ እበላለሁ። እግዚአብሔር ብሎ ቤተሰቦቼን ባውቅ ዘሮቼን ባውቅ ብላ በጣም ነው ደስ ያላት። Mais j'espère te revoir un jour. ፈረንሳይ ሀገር ብቻዬን ነው ያለሁት። ቤተሰቦቼን ባገኝ ደስ ይለኛል። Parce que je suis toute seule en France. J'ai 26 ans. እያደኩኝ ነው። ማግባት ልጅ መውለድ ቤተሰቦቼ ቢያዩልኝ ደስ ይለኛል። Pouvoir continuer ma vie. የዛሬ እንግዳይ የ26 ዓመት ወጣት ነች። ቀጭን ረጅም ቆንጅዬ ግን ደግሞ በቤተሰቦቿ ፍቅር ውስጧ የነደደ እናቴ ትኖር ይሆን በህይወት? እህትና ወንድሞችስ ይኖሩኝ ይሆን ብላ አሻግራ በርቀት የተፈጥሮ ማንነቷን ለማወቅ የምትጓጓ በማታውቀው ሀገር ቤተሰቦቿን ለመፈለግ ወደ ኢትዮጵያ መታ የባዘነች ወጣት ነች የዛሬ እንግዳይ። ገና የ2 ዓመት ህፃን እያለች ነው በማደጎ ፈረንሳይ ለሚገኙ አሳዳጊዎች የተሰጠችው። ምንም እንኳን ከወላጅ እናትና አባቷ ጋር የማደግ እድልን ባታገኝም ወይም ደግሞ በምን ምክንያት ወላጆቿ ሊያሳድጓት እንዳልቻሉ መረጃው ባይኖራትም ፈረንሳይ ሀገርም ብዙም አልተመቻትም ነበረ። ዛሬ የ26 ዓመት ወጣት ሆናለች። በፈረንሳይ ሀገር ብቸኝነት ይሰማታል። ማንም የለኝም ብላ ታስባለች። እናም ወላጆቿን ብታገኝ እህት ወንድሞች ካሏት ብታውቅ የዘወትር ምኞቷ ነው። ይህንንም የነገረችን በእንባ በመሞላት ነው። እናቴ በህይወት ካለሽ እባክሽ አገኝኝ ስትል እጅግ ልብ የሚነካ መልእክት አስተላልፋለች። Un message à ma maman. Je t'ai jamais oublié. እናቴ በህይወት ካለሽ ቤተሰቦቼ በህይወት ካሉ እህትም ካለኝ አጎትም በቃ ዘሮቼን ካሉ ባገኛቸው በጣም ነው ደስ የሚለኝ። C'est compliqué d'être sans toi. C'est compliqué d'être sans toi, maman. Mais j'espère te revoir un jour. ፈረንሳይ ሀገር ብቻዬን ነው ያለሁት። ቤተሰቦቼን ባገኝ ደስ ይለኛል። Parce que je suis toute seule en France. ከዛሬ እንግዳችን ከመቅደስ ትንሳኤና እንዲሁም ደግሞ አስተርጓሚ ሆና ከኛ ጋር አብራ ቆይታ የምታደርገው ሄለን ነች። ሁለቱም ኑሯቸውን ፈረንሳይ ሀገር ነው ያደረጉት። መቅደስ በምን አይነት አጋጣሚ ወደ ፈረንሳይ ሄደች? እድገቷ ምን ይመስል ነበር? ወላጆቿን ለማግኘትስ ምን አይነት ጥረት አድርጋለች? የሚለውንም ከነሱ ጋር ቆይታ አድርገናል። ምናልባት በተለያየ ምክንያት በማደጎ ልጆቻችሁን የሰጣችሁ ካላችሁ መረጃው ያላችሁ ሰዎች እንግዲህ የመቅደስን ወላጆች አፋልጉን ብለን ነው የምንጀምረው። በያላችሁበት አሁንም ቆይታችሁን ከሸገር ኢንፎ ጋር እንድታደርጉ በአክብሮት እየጋበዝኩ ከእንግዶቼ ጋር ወዳደረኩት ቆይታ አልፋለሁ። ጤና ይስጥልን፣ እንኳን ደህና መጣችሁ። ቦንጆሪኖ ነው ቦንጆር። Bonjour. መስዬ እንዴት ዋልሽ? እግዚአብሔር ይመስገን። እንደምን አለሽ ሄለን? ሁሉ መልካም? ሁሉ መልካም እግዚአብሔር ይመስገን። አሜን። እስቲ ራሳችሁን አስተዋውቁልኝ በየተራ። እኔ በመጀመሪያ ራሴን ላስተዋወቅ። እኔ ሄለን እባላለሁ። በፈረንሳይ ሀገር ነው የምኖረው። ያው በፈረንሳይ ሀገር ረጅም ዓመት ኖሬያለሁኝ። የሁለት ልጆች እናት ነኝ። ያው ፈረንሳይ ሀገር
ግማሹን እድሜን ያሳለፍኩት ፈረንሳይ ሀገር ነው ማለት እችላለሁኝ። ተመስገን። ወደ ዝግጅት ክፍላችን በድጋሚ እንኳን ደህና መጣሽ እላለሁ። ምክንያቱም ከዚህ ቀደም በተለይ ከባለቤትሽ ጋር ተያይዞ የነበረውን ታሪክ አጋርተሽን ስለነበር ዛሬ ደግሞ በሌላ ጉዳይ ነው የተገናኘ ነው። በድጋሚ እንኳን ደህና መጣሽ ልበል። እግዚአብሔር ያክብርልኝ መስዬ፣ አመሰግናለሁ። እሺ ማኪም ራስሽን አስተዋውቂልኝ። Alors, bonjour, je m'appelle Mekides Tinsae. መቅደስ ተንሳኤ ይባላለሁ። 26 ዓመቴ ነው። በፈረንሳይ ሀገር አዶፕት ተደርጌ ፈረንሳይ ሀገር ነው የመጣሁት። መልካም ነው። መቅደስ ትንሳኤ እንግዲህ ስምሽ በትክክል የኢትዮጵያዊ ስም እንደሆነ ያስታውቃልና ከስምሽ በመነሳት መቼም እዛ ሀገር ያለ ገጠመኝም ካለሽ ትነግሪናለሽ። አሁን ይህንን ቆይታ የምናደርገው የተፈጥሮ ወላጆችሽን ለመፈለግ ነውና እስቲ ማንነትሽን ለማወቅ እየጣርሽ ያለሽው ጥረት ምን ይመስላል? Je suis née à Gondar. ፈረንሳይ ሀገር የመጣሁትኝ በ2 ዓመቴ ነው። በፈረንሳይ አዶፕሲዮን እናቴ የፈረንሳይ አዶፕት ያረገችኝ እናት በ10 ዓመቴ ሞተች። ትንሽ እናቴ ከሞተች በኋላ ትንሽ ቆየሁኝ ከአዶፕት ካረገኝ አባቴ ጋር። በጣም ክፉ ሰው ነበረ ማለት እችላለሁኝ። ጥሩ ስሜትም ስላልነበረኝ ትምህርት ቤት ውስጥ አስተማሪዎቼ ለፖሊስ ተናገሩ። ያለውን ሁኔታ ቤት ውስጥ አዩ። ወደ ፍርድ ቤት ተላከ ማለት ነው የኔ ጉዳይ። ከዛ በኋላ ወደ ሌላ አዶፕት ቤት ተወሰድኩኝ። እዛ ነው ያደግኩት ማለት ነው እስከ 18 ዓመቴ ድረስ። እዛ ካደግኩኝ በኋላ ትምህርቴንም እየተማርኩኝ እየቀጠልኩኝ የወለዱኝም ቤተሰቦችን በጣም አስባለሁ። ለማግኘትም በጣም ጉጉት አለኝ። ከ18 ዓመት በኋላ ወደ ኢትዮጵያ መጣሁኝ ቤተሰቦችን ለማፈላለግ። ምንም አይነት ዶክመንት የለኝም። ቤተሰቦችን ለማግኘት በጣም ጉጉት ስለነበረኝ ወደ አዲስ አበባ መጥቼ ነበረ ማለት ነው። ከጓደኛዬ ጋር እሷም እንደኔ አዶፕት ሆና ነበረ። እሷ ቤተሰቦቿን አግኝታለች። የመጀመሪያ ጊዜ ባህር ዳር ሄድን። ከዛ በኋላ ወደ ጎንደር ወደ እኔ የተወለድኩበት አገር ሄድኩኝ። እዛም ሄደን ቤተሰቦችን ማፈላለግ ጀመርኩኝ፣ ግን ምንም ለማግኘት አልቻልኩኝም። ጎንደር እንደተወለድሽ በምን አወቅሽ? ምን አይነት መረጃን ያገኘሽው? በጎንደር ውስጥ እንደተወለድኩኝ ያወቅኩትኝ በሰርቲፊኬት ነው። ከሄድኩኝ በኋላ ወደ አዲስ አበባ ለፎሊና ተሰጠሁኝ። certifié que j'étais née à Gondar et que ensuite je suis partie à Addis Abeba. ስለዚህ አፎሊና ለተባለ ድርጅት ነው ማለት ነው የተሰጠሽው፣ ወይም በማደጎ እንድትሄጂ ነገሮችን ያመቻቸው ይሄ ድርጅት ነው ማለት ነው። እዛ አፎሊና ወረቀቴን እንዲፈልጉልኝ አይቼ መቅደስ ተንሳኤ የሚባል ስም የለም ብለው አሉኝ። ማን ያወጣልሽ መቅደስ ትንሳኤ ብሎ? ምንድን ነው በዚሁ ስም ነው አሁን የምትጠሪው? የልደት ሰርተፊኬት ከተሰጠኝ ሳየው መቅደስ ተንሳኤ ነው የሚለው። ከአዲስ አበባ ከተመለስኩኝ በኋላ ዶክመንቴን እንዲሰጠኝ ጠይቄ ነበረ። አዶፕት ያረገኝ አባቴ ምንም ሊሰጠኝ አልቻለም ዶክመንቱን። ፈረንሳይ ሀገር ብቻዬን ነኝ። ማንም ሰው የለኝም ካጠገቤ። ቤተሰቦችን ባገኝ በጣም ደስ ይለኛል። ወላጆችሽን ለመፈለግ ኢትዮጵያ ድረስ መተሻል። እንግዲህ ምንም መረጃ ባይኖርሽም ግን ደግሞ በቻልሽው አቅም ቤተሰቦችሽን እየፈለግሽ ነውና በዚህ ፍለጋ ውስጥ ምንድነው ልብሽ የሚነግርሽ? ምንድነው የምታስቢው ወይም ፊል የምታደርጊው ስሜት? ቤተሰቦቼን ሁሌ አስባለሁ። ፈረንሳይ ሀገር ብቻዬን ነኝ። ቤተሰቦቼን ባገኝ በጣም ደስ ይለኛል። እያደግኩኝ ነው። ማግባት፣ ልጅ መውለድ ቤተሰቦቼ ቢያዩልኝ ደስ ይለኛል።
አሁን ልታገቢ እየተዘጋጀሽ ነው? J'aimerais, mais j'ai comme un vide en moi. እፈልጋለሁኝ ግን በመጀመሪያ ቤተሰቦቼን ካገኘሁኝ ማግባት መውለድ እፈልጋለሁ። C'est ça qui me rend triste. ይሄ በጣም ያሳስብሻል። እንግዲህ የማንነት ጥያቄም እጅግ በጣም ከባድ ነው። መልክሽን አይቶ የኔን ቤተሰብ ትመስያለሽ ብሎ የጠየቀሽ ሰው አለ? ፈረንሳይ ውስጥ ያገኘሽ ኢትዮጵያዊ እንደዛ አይነት ነገር ተጠይቀሽ ታውቂያለሽ? Quand je suis en France, ውይ አጋጥሞኛል። des Éthiopiens ይጠይቁኛል ግን እኔ አማርኛ አልችልም። ያወሩኛል ግን አማርኛ ምንም አልችልም። rencontrer des gens d'Éthiopie. የአማርኛ ሙዚቃዎችን ትሰሚያለሽ? Bien sûr, bien sûr. ቴዲ አፍሮን በጣም አዳምጠዋለሁ። በተለይ የትኛው ዘፈኑን? Éthiopia. ደስ ይልሻል? Of course. አዎ በጣም ነው የምወደው። እስክስታንም እወዳለሁ፣ ሙዚቃንም እወዳለሁ። በተለዩ ጊዜ የኢትዮጵያን ሙዚቃ አዳምጣለሁ፣ የኢትዮጵያን ምግብ እበላለሁ። ሁሌ እንደዚህ ሳረግ ቤተሰቦችን አስባለሁኝ። ሁል ጊዜም ቤተክርስቲያን እሄዳለሁ። ባልሰማም ደስ ይለኛል፣ አዳምጣለሁ፣ ደስ ይለኛል። በጣም ነው የሚገርመው። ከኢትዮጵያ የባህል ምግቦች የትኛውን ትወጃለሽ? የቱ ይጣፍጥሻል? ሲሮ በየነቱ። ዶሮ ወጥስ ቀምሰሽ ታውቂያለሽ? I like ዶሮ። እንግዲህ ቤተሰቦችሽን ለማግኘት በምታደርጊው ጥረት ስለ ኢትዮጵያ ለማወቅ ያለሽ ጉጉት፣ ፍቅር በጣም የሚገርም ነውና እንግዲህ ሙዚቃውንም በደንብ ሰማለሁ ብለሽኛል። በተለይ ቴዲ አፍሮን ብለሻል። ስንት ጊዜ ደጋግመሽ ሰማሹ የቴዲ አፍሮን ኢትዮጵያ የተሰኘውን ዜማ? ሁሉንም ሙዚቃ እወዳለሁ፣ ሁሉንም ሙዚቃ አዳምጣለሁ። ክልቸሩንም እወዳለሁ፣ የሀገሬን ባህልም እወዳለሁ፣ ምግቡንም እወዳለሁ። ሁሉን የኢትዮጵያን ካልቸር እወዳለሁ። 2019 የመጣሁኝ ጊዜ ቤተሰቦቼን ፍለጋ ሁሉን ነገር ሳይ በጣም ነው ደስ ያለኝ። ቤተሰቦቼ እንዳገኘው ነው የቆጠርኩት። በጣም ነው ደስ ያለኝ። ሁሉን ነገር አይቼ ሁሉን ነገር ተመልክቼ ስለመጣሁኝ አልቅሻለሁ ስመለስ ወደ ፈረንሳይ። alors que je savais qu'il y avait ma famille dans le pays. አሁን ቤተሰቦችሽ ይሄንን ፕሮግራም የማየት እድል ቢኖራቸው እግዚአብሔር ቢፈቅድና እናትሽ ይሄን ፕሮግራም የማየት እድል ቢኖራት ምን ልትያት ትፈልጊያለሽ? Je vous oublie pas. በህይወት ካሉ እስካገኛቸው ድረስ ለማቀፍ ለማውራት በጣም ቸኩያለሁ። ተስፋ አደርጋለሁ ቤተሰቦቼን አግኝቼ አቅፌ ብዙ ተስፋ አደርጋለሁ ቤተሰቦቼን ለማግኘት። እኛም ተስፋ እናደርጋለን። እንግዲህ የልደት ሰርተፍኬትሽ የሚያሳየው ጎንደር መወለድሽን ነው። እንግዲህ የመዝገብ ስምሽም ወይም ደግሞ መጠሪያሽም መቅደስ ትንሳኤ የሚል ነውና እንግዲህ ከ26 ዓመታት በፊት መወለድሽንም ያሳያል። ስለዚህ ጎንደርና አካባቢዋ ላይ ይሄንን መረጃ የምታውቁ እንግዲህ መረጃ እንድታካፍሉን በአክብሮት ነው የምንጠይቀው። እንግዲህ መቅዲ ህልምሽ ተሳክቶ የማንነትሽ ጥያቄ ተፈቶ በደስታ ለመገናኘት ያብቃል። ቤተሰቦቼን እንድታገናኝኝ እፈልጋለሁ ከእግዚአብሔር ጋር። በጣም ነው የማመሰግነው መስዬ ከአንቺ ጋር ስላወራው። Permis de parler avec toi. የዛ ሰው ይበለን፣ እግዚአብሔር ይርዳን። አሜን አሜን መስዬ። ወደ አንቺ ልምጣ ሄሉ። በምን አይነት አጋጣሚ ተገናኛችሁ ከመቅዲ ጋር? እስቲ ያለውን ነገር ቤተሰቧን ለማፋለግ ጥረት እያደረግሽ ነውና አንቺም እስቲ ስለሷ የተሰማሽን ያለሽን ነገር ደግሞ ከአንቺ እንጋራ። መስዬ እኔ መቅዲን ያወቅኳት የልጄ ጓደኛ ናት። ያው የልጄ እኩያ ናቸው። ከልጄ ጋር የተዋወቁት ያው በሬዲዮ ሲሆን ነው፣ በኢንተርኔት ነው። መቅዲ የምትኖሩበት ከኛ 40 ኪሎ ሜትር ነው። ከልጄ ጋር ያው ጓደኛሞች ናቸው። ብዙ አመት ቆይተዋል። አጋጣሚ እንደዚህ ሲያወሩ ምን ሲሉ ያው እኔ እንድጠይቅላት አንቺን ጠየቁኝ። ጓደኞቼም ልጄም በቃ እንጠይቅላታለን ብለን
ያላትን ዶክመንት አመጣች። ያው ለመጀመሪያ ጊዜ ላንቺ ላኩልሽ። ከዛ በኋላ እንደዚህ ነግሪያት እሺ ብላኛለች ስላት በጣም ነው ደስ ያላት። ስለ እውነት ከሆነ በጣም ነው ደስ ያላትኝ። እግዚአብሔር ብሎ ቤተሰቦቼን ባውቅ ዘሮቼን ባውቅ ብላ በጣም ነው ደስ ያላትኝ። እና መቅዲን የማውቃት በዚህ ሁኔታ ነው። ያው አንዳንዴም እኛ ቤተክርስቲያን ሲኖረን እንጠራታለን፣ ትመጣለች፣ ትሳተፋለች። ባታዳምጥን ባሰማ ከኛ ጋር አብራ ትሆናለች። ያው በዓልም ስናከብር እንጠራታለን፣ ትመጣለች። ደስ ነው ያላት። ቤተሰብም አግኝታለች ማለት እችላለሁኝ። ያ ማለት ከእናንተ ጋር በመቀራረቧ ከኛ ጋር በመቀራረቧ ያው ቤተሰብ እህቶች፣ እናቶች እንዳገኘች ተስፋ አደርጋለሁ። እሷም ብላለች። ጓደኝነቷ ከሴት ልጅሽ ጋር ነው ከወንድ ልጅሽ ጋር? ኖ ከሴት ልጄ ጋር። ስለዚህ የበለጠ ስለ ኢትዮጵያ ባህል የተለያዩ ምግቦችም የማወቅ እድሉን እናንተ ቤት ነው ያገኘችው ኢትዮጵያ ከመምጣቷ በፊት? ኖ እዛ የምትኖርበት ከተማ አለ የኢትዮጵያ ሬስቶራንት። ከልጄ ጋር ይሄዳሉ። ታውቃለች። ያው አሁን ደግሞ በበለጠ እኔ ከእሷ ጋር ስታስተዋውቀኝ ልጄ ያው በዓል ስናረግ ከኛ ጋር አብራ ትሳተፋለች። ቤተክርስቲያንም ሲኖር እንወስዳታለን፣ ትመጣለች። ያው የአገሯን ባትናገርም የኛን ቋንቋ ደስ ይላታል በማየቷ። ደስተኛ ነች። እውነት ነው። እንግዲህ የተፈጥሮ ደግሞ ወላጆቿን ወይም ደግሞ ቤተሰቦቿን አግኝታ ህይወቷ ሙሉ እንዲሆን እኛ ምኞታችን ነው። ይህንን ፕሮግራም የሚከታተሉ የሸገር ኢንፎ ሚዲያ ተከታታዮች በተለያየ ምክንያት ልጆቻቸውን ማሳደግ አቅቷቸው ለማደጎ የሰጡ ካሉ ምናልባትም ከነዛ መካከል የማኪ እናት ይህንን የማየት እድሉ ካለ፣ ሌሎች ታሪኩን የምታውቁ ካለ መረጃ እንድትነግሩን ነው በአክብሮት የምጠይቀው። እንደው የተለየ መረጃ አለ ከተባለ በምን መልኩ ያገኟት? የትኛው መንገድ የተሻለ ነው ትያለሽ? መስዬ በዚህ መረጃ የሚደውሉ ካሉ እሷ ጋር ቢደውሉ ላትግባባ ትችላለች። እኔ ስልኬን ፍቃደኛ ነኝ፣ መተው እችላለሁ። እኔን ኮንታክት የሚያደርገኝ ሰው ካለ ስልኬን ማስቀመጥ እችላለሁ። የእሷን የሚያውቁ ቤተሰቦቿን የተወለደችበትን ያው ነግረናል። አንድ መረጃ ትናንትና ያየሁትን የፈረመው ሰውዬ ያሬድ ገበየው ይባላል ዳይሬክተሩ። እሱም አለ፣ አድራሻቸውም አለ። የልደት ሰርተፍኬቷ የተሰጣት ከየት ነው? የዚህ ያሉት አፎሊናዎች አዶፕት የሚያደርጉት እዚህም ኮሚኒኬሽን አላቸው ከፈረንሳይ ጋር ማለት ነው። የራሳቸውን ቢሮ እዚህ አለ እና ይሄንን ሰርተፊኬት የልደት ሰርተፊኬቷ የተሰጣት ከዚህ ነው ጠይቃ የሰጧትኝ። እኛ ያለን መረጃ ይሄ ነው። በዚህ መረጃ ኢትዮጵያ ሄደሽ ማፈላለግ ትችያለሽ ብለው ነው እዚህ ያሉት ቢሮ አዶፕት የሚያደርጉት የሰጡኝ አለች። የተሰጠኝ አልከበደሽም? ግን ኢትዮጵያ መጥቶ ቤተሰቦችሽን ለማፈላለግ ስትነሽና ኢትዮጵያስ አዲስ አበባ ከገባሽ በኋላ ያየሽው ወይም ደግሞ የተሰማሽ ነገር ምንድን ነው? የመጣሁትን ከጓደኛዬ ጋር ነው። ያው እሷ ቤተሰቦቿን አግኝታለች። ባህር ዳር ነው። እሷ ቤተሰቦቿን አግኝታለች። የመጣችውም እሷ በ8 ዓመቷ ነው። የቤተሰቦቿን የወንድሟን ስልክ ታውቃለች። በዛ መሰረት ቤተሰቦቿን ለማወቅ ችላለች። ያው እሷም ረድታታለች። እስከ ጎንደር ድረስ ተሄዷል። እንግዲህ በዚህ ፕሮግራም ደግሞ ያሉ መረጃዎች ካሉ ቤተሰብሽን ለማግኘት ማንም ወደ ኋላ ሳይል መረጃ እንደሚሰጥ አምናለሁ። እዚህ ላይ እንግዲህ የሄለንን ቁጥር እናስቀምጣለን። መረጃ አለን የምትሉ መደወል ትችላላችሁ። ወደ ዝግጅት ክፍላችንም መላክ ትችላላችሁ። እንግዲህ በደስታ ለመገናኘት ያብቃን ብዬ መልካም ምኞት በመመኘት ላብቃኔም
መስዬ እኔም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ አንቺንም የስራ ባልደረቦችሽን። Merci pour tout. አመሰግናለሁ መስዬ እድሉን ሰተሽኝ ስላወራሁኝ። ይሄንን ፕሮግራም አይተው እንዳገኛቸው በጉጉት ነው የምጠብቀው። Et vous êtes toujours dans mes pensées et dans mon cœur. እግዚአብሔር ይርዳን። እኔም በጣም አመሰግናለሁ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ ሆኖ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ